ሰላም ጤና ይስጥልኝ እንዴት ናችሁ? እንግዲህ ዛሬም ተመልሰን መተናል ማለት ነው። ዛሬ ደግሞ እጅግ በጣም ማንም ያልጠበቀው አንዳንድ ግራ የሚያጋቡ ነገሮች ተፈጥረዋል። ሁላችንም አልጠበቅንም። እንግዲህ እነዚህን ያልጠበቅናቸውን ነገሮች እስኪ ሰፋ አድርገን ለማየት እንሞክራለን። እንግዲህ በዛሬው ዕለት ያው ሩታ ዛሬ ጥሩ ስሜት ላይ አልነበረችም። ምክንያቱም ደስተኛ ያልሆነችው ደግሞ ደስታ ባደረገው ነገር ነው። ደስታ ለአብርሃም የፖሊስ መጥሪያ እንደሰጠው ሰምታለች። እንዲሁም ደግሞ ደስታ አብርሃምን ሊያስደበድብ ማሰቡንም ሰምታለች ማለት ነው። እንግዲህ እነዚህን ነገሮች ስለሰማች በጣም ደስተኛ አይደለችም፣ ተናዳለች። በዚህ ምክንያት እንግዲህ ደስታ ወደ ቤት እንዲመጣ ጠርተዋለች። እንግዲህ ምንም ቢሆን ከአብርሃም ጋር ብንለያይም ብዙ ነገሮችን አሳልፈናል። አብርሃም ምንም አይነት መጥፎ ነገር እንዲገጥመው አልፈልግም፣ ምክንያቱም ከእሱ ጋር ብዙ ጊዜያትን አሳልፈናል ብላለች ማለት ነው። እንግዲህ ደስታ በጣም ድንበራችንን ገፍቶ ነው የመጣው። እኔ ደግሞ ድንበሬን እንዲታለፍ አልፈልግም። ገና ለገና እሱን ስለቀረብኩት አሪፍ ጊዜ ከእሱ ጋር ስላሳለፍኩኝ እንደዚህ እንዲዳፈርኝ አልፈልግም ብላለች ማለት ነው። እንግዲህ ደስታም ቤቷ መጥቷል። ያው ሲገባም ጥሩ አቀባበል አላደረገችለትም። እንግዲህ ደስታም የደነገጠ ይመስል ነበር። ቁጭ በል እንኳን አትይኝም እንዴ የሚል ጥያቄም ጠይቋታል። እንግዲህ እሷም ያው ቁጭ እንዲል እንዳልፈለገችና ቆሞ መነጋገር እንደሚችሉ ገልጻለታለች። ምን ሆነሽ ነው? ምንድነው የተፈጠረው ብሏታል ደስታም። ሩታም እንግዲህ አብርሃምን ልታስደበድበው እንደሆነ ሰምቻለሁ ብለዋለች። እሱም ውሸት እንደሆነና እንደዚህ አይነት ነገር ሊያደርግ እንደማይችል ነግሯታል ማለት ነው። እሷም እንግዲህ ታማኝ ምንጭ ነው የሰማሁት፣ ይህንን ለማድረግህ በጣም እርግጠኛ ነኝ ብለዋለች። ያው እሱም ይህን ነገር እንዳላደረገው ነግሯታል። እንግዲህ በተጨማሪም ስለ መጥሪያውም አንስታለታለች። እንዴት አብርሃም እንደደበደበህ እርግጠኛ ሳትሆን እርግጠኛ ባልሆንክበት ሁኔታ ለምንድን ነው የፖሊስ መጥሪያ ያስላክለት ብለዋለች ማለት ነው። ደስታም እንግዲህ አብርሃም እንዳስደበደበኝ እርግጠኛ ነኝ፣ ከሱ ውጭ ይህን ነገር ማንም ሊያደርገው አይችልም ብሏታል ማለት ነው። እሷም እንግዲህ አብርሃም እንደደበደበ ምንም ማስረጃ የለህም፣ ማስረጃ በሌለ ጉዳይ ላይ እንዴት የፖሊስ መጥሪያ ታመጣልታለህ? እንደዚህ ደግሞ እንድታደርግ እኔ አልፈቅድልህም ብለዋለች ማለት ነው። እሱም በጣም ገርሞት ነበር በሁኔታዋ። ገና ለገና ስለተቀራረብን አብረን ስለሆንን ጥሩ ጊዜያትን ስላሳለፍን እንደዚህ ድንበሬን ገፍተህ እንድትመጣ አልፈልግም ብለዋለች ማለት ነው። እንዲሁም ደግሞ አብርሃም ሊጣላህ ቢፈልግ ሰው ልኮ አይደለም የሚያስደበድብህ፣ አብርሃም መጣላት ከፈለገ ፊት ለፊት ነው ካንተ ጋር የሚመጣው ብለዋለች ማለት ነው። በተጨማሪም ደግሞ የደበደቡ ሰዎች እያሉ ለምን ለአብርሃም መጥሪያ መጣ? የደበደቡህን ሰዎች በአካል ታውቃቸዋለህ፣ ነገር ግን መጥሪያ ያመጣኸው ለማይመለከተው ሰው ነው፣ ለአብርሃም ነው። እንዴት እንደዚህ ታደርጋለህም ብላ በጣም ስትቆጣው ነበር። ደስታም እንግዲህ ያው አብርሃም እንደላካቸው እርግጠኛ ነኝ፣ እኔ ደግሞ ድሩዬዎቹን ሳይሆን የምፈልገው መሪያቸውን ነው፣ ለዛ ነው ለአብርሃም መጥሪያ ያስላኩለት። ይሄ ደግሞ ቀላል ነገር ነው፣ ሂዶ መልስ ከሰጠ በቃ የሚፈታ ነገር ነው ብሏታል ማለት ነው። የሩታ ሁኔታም እንግዲህ ለእኛ ማስገርሞናል። ምክንያቱም በዚህ ልክ ለአብርሃም የምትቆምለት ከሆነ በዚህ ልክ ለአብርሃም የምትቆምለት ከሆነ አብርሃምን የምትወደው ከሆነ ትላንት እንዳየነውም ደግሞ አብርሃም ለሩታ ሲቆም ነበርና ምንድነው አብረው እንዳይሆኑ ያገዳቸው ነገር? ሁለቱም መሀል ፍቅር ካለ ለምንድነው አብረው የማይሆኑት? ይሄ ነገር እኔ ሁሌም ጥያቄ ነው የሚሆንብኝ። ምክንያቱም አብርሃምም ሩታ ምንም እንድትሆንብኝ አልፈልግም፣ እወዳታለሁ ይላል። ሩታም እንግዲህ በሌላ መንገድ አብርሃም ምንም እንዲጎዳብኝ አልፈልግም፣ ምንም እንዲሆንብኝ አልፈልግም ትላለች። ነገር ግን አብረው እንዲሆኑ ደግሞ አይፈልጉም፣ አብረው መቀጠል አይፈልጉም። አብረው እንዳይሆኑ ያደረጋቸው ነገር አልገባኝም እኔ። ምክንያቱም ሩታ አሁንም ቢሆን ከደስታ ጋር ስትከራከር የነበረው እኔ አብርሃም ምንም እንዲሆን አልፈልግም፣ ብዙ ውጣ ውረዶችን አብረን አልፈናል። ይባስ ብሎ እንደውም ምንድን ነው ያለችው? አንተ እኮ ገና ዛሬ ነው የመጣኸው፣ ከአብርሃም ጋር ረዥም ጊዜ ብዙ ነገሮችን አሳልፈናል። ስለዚህ እሱ ላይ ምንም ነገር እንድታደርግ አልፈልግም፣ አልፈቅድልህም ሁላ ነው ያለችው። እንግዲህ ይሄን ሁሉ ከተነጋገሩ በኋላ ያው ደስታም ተደናግጦ ነበረ። በቃ አብርሃምን ትወጂዋለሽ እንዲህ ሁላ ብሎ ጠይቋታል። እስካሁን ድረስ የአብርሃም ፍቅር አልወጣልሽም ማለት ነው ሁላ እያላትም ነበረ በመደናገጥ። ያው መጨረሻ ላይም እንግዲህ ሩታ በቃ የኔና ያንተ ነገር እዚህ ላይ ያበቃል፣ ብዙ ነገሮችን አብረን አሳልፈናል፣ ደስ የሚሉ ጊዜያትን አብረን አሳልፈናል፣ አብረን ያሳለፍናቸው ብዙ ጥሩ ጊዜያት ነበሩ፣ ለዛም በጣም አመሰግናለሁ። ነገር ግን በቃ እኔ እናንተ እዚህ ላይ ይበቃናል፣ ከዚህ በኋላ አብረን መቀጠል አንችልም ብላ ደስታን አባረዋለች ማለት ነው። እንግዲህ ይሄ ሁሉ እየተፈጠረ እሷ ለአብርሃም እንደዚህ እየተከራከረች አብርሃምን እየተከላከለችለት እያለ አብርሃም የት ነው ጥያቄው? አብርሃም የት ነው ያለው? ከሄርሜላ ጋር። ሄርሜላ እንግዲህ ሰሞኑን የአብርሃም ወንድም መጥቶ እንዳነጋገራት እናውቃለን። እውነት
ያንቺና የአብርሃም ግንኙነት ምንድን ነው የሚመስለው? እስከ መቼስ ነው እንደዚህ የምትቀጥሉት? አብርሃም ስላንቺ ፍቅር አለ ወይ ብሎ ጠይቋት ነበር ትላንት። እና ይሄ ነገር እሷም ጥያቄ ሆኖባታል፣ ጥያቄ ፈጥሮባታል። እና እውነትም ማወቅ አለብኝ አብርሃም ለእኔ ያለውን ስሜት ማወቅ አለብኝ ብላ አብርሃምን ቀጥረው ነበር ማለት ነው። እንግዲህ አብርሃም ጋር ተገናኝተዋል። ያው አብርሃም ደስተኛ ይመስላል ሲታይ። ሄርሜላም እንግዲህ ያለባትን ጥያቄ ጠይቀዋለች። በቃ በጣም ብዙ ሰው እያስቸገረኝ ነው፣ አብርሃም አንቺን ይወድሻል ወይ? አንቺን እኮ አይወድሽም ይሉኛል ብዙ ሰዎች። ስለዚህ ለዚህ ነገር ዛሬ ቁርጥ ያለ መልስ ፈልጋለሁ ብላ ጠይቀው ነበረ። አብርሃምም እንግዲህ አሳውቋታል ቁርጥ ያለ መልሱን። ማን ነው እንደዚህ ያለሽ? ማን ምን አገባው በእኛ ህይወት? ስለዚህ ማንም የሚልሽን እንዳትሰሚ ብሏታል ማለት ነው። ከዛም በተጨማሪ እንግዲህ እንደሚወዳት ነግሯታል። በመሀል እንደውም እንደተሰማው ሁላ ጠይቋት ነበር እና ይሄ ነገር ያስደነግጣል። ምክንያቱም ማንም አልጠበቀም ይሄ ይሆናል ብሎ። እውነት ሄርሜላ ጋር የሆነው ከሩታ ጋር የተለያየበትን መንገድ አምኖበት ነው? ከሩታ ጋር ተለያይቷል ወይ? እስከ መጨረሻው ነው ወይ ከሩታ ጋር የተለያዩት የሚለው ነገር ጥያቄ ነው የሚፈጥረው። እና ይሄ ባለበት ሁኔታ እንግዲህ ለሄርሜላ እንደሚወዳት ማንንም ሰው መስማት እንደሌለባት የእነሱን ላይፍ ራሳቸው እንጂ ሌላ ማንም እንደማይኖር በደንብ አድርጎ ሲነግራት ነበር። እንግዲህ አብረን እንቀጥላለን እስከ መጨረሻው ማንንም እንዳትሰሚ ሲላት ነበር። ከዛም አልፎ እንግዲህ አንቺ እኮ በጣም ቆንጆ ነሽ፣ አስተዋይ ነሽ፣ የምትናገሪውን ሁላ የምታውቂ ነሽ እያለም እንግዲህ ሲያሞጋግሳት ሁላ ነበረ ሄርሜላን ማለት ነው። እንግዲህ ከሄርሜላ ጋር ዛሬ የነበራቸው ጊዜ ደስ የሚል ይመስላል። ምክንያቱም ሁለቱም ደስተኛ ነበሩ። ስፔሻሊ አብርሃም በጣም ደስተኛ ነበረ። ሄርሜላ ጋር ባለው ግንኙነት በጣም ደስተኛ እንደሆነ ሲናገር ነበር ማለት ነው። አብርሃም እንግዲህ ይሄ ነገር እስከ መቼ ይቀጥላል አላውቅም። ምክንያቱም ዛሬ አብርሃም ለሄርሜላ ሲነግራት በነበሩ ቃላቶች፣ ሲያሳያት በነበረው አክሽን ምናምን ምክንያት ከሄርሜላ ጋር ሊለያያሉ የሚል ግምት ያለውን ሰው በሙሉ አስደንግጧል ማለት ነው። ምክንያቱም እንደሚለያዩ አይመስሉም። የሚያወሩት ወሬ፣ የሚነግራት ነገር ምናምን በቃ ከእሷ ጋር የሚያሳርፈው ጊዜ ደስ እንደሚለው በጣም እንደሚወዳት ምናምን ሲነግራት ነበር። ከዛም አለፍ ብሎ እንደውም ስፖርትም አብረን መስራት ጀምረናል እኔና ሄርሜላ፣ ከዚህ በኋላ አብረን እንቀጥላለን ሁላ ብለዋል። እንግዲህ ያው ወደፊት ምን ይፈጠራል የሚለውን እናያለን። ነገር ግን ሩታ በዛ በኩል አብርሃምን እንዳትናገሩብኝ ትላለች። አብርሃም ደግሞ በዚህ በኩል ሄርሜላን እወድሻለሁ ይላል። እንግዲህ ግራም ያጋባ ነገር ነው። የሁለቱ ነገር እስከ መቼ እንደዚህ መስመር ሳይዝ እንደሚቀጥል አናውቅም። ነገር ግን ያው መጨረሻ ላይ አብሮ ይሆናሉ አይሆኑም የሚለውን አናውቅም። ምክንያቱም ዛሬ ሄርሜላና አብርሽ ባላቸው ነገር የሚለያዩ አይመስሉም። በዛ በኩል ደግሞ ሩታ ከደስታ ጋር ተለያይታለች ዛሬ ማለት ነው። ስለዚህ ሩታ ብቻዋን ነች፣ አሁንም ብቻዋን ነች እንደ ድሮ ማለት ነው። ስለዚህ ከዚህ በኋላ ደግሞ እንግዲህ የሩታ ላይፍ ምን ይመስላል፣ ሄርሜላ እና የአብርሽስ ግንኙነት ምን ይመስላል የሚለውን እንግዲህ ጊዜ የሚፈታው ነው የሚሆነው፣ በጊዜ ሂደት የምናየው ነው የሚሆነው ማለት ነው። እነሱም እንግዲህ ለህይወታቸው የሚጠቅማቸውን ይጠቅመናል የሚሉትን ነገር የሚያደርጉ ይመስለናል። ምክንያቱም ሁሉም ሳይጎዱ አብርሃምም ሩታም ሳይጎዱ የራሳቸውን ውሳኔ የሚወስኑ ይመስለናል። ምክንያቱም ህፃናት ልጆች አይደሉም፣ ሁለቱም አስተዋዮች ናቸው። እንግዲህ ለህይወታቸውን የሚጠቅማቸውን ነገር ራሳቸው ያውቃሉ። በሂደት ደግሞ እንግዲህ በህይወታቸው ውስጥ ምን ይገጥማቸዋል የሚለውን ነገር በጊዜ ሂደት እናየዋለን ማለት ነው። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እንዲሁም ቪዲዮዎቻችንን ላይክ በማድረግ እንድታበረታቱን እንጠይቃለን። መልካም ጊዜ ይሁንላችሁ።